ሐኪሙ አይጥ እያለ ሲያዋርዳት የልዩ ኃይል ወታደሮች በሄሊኮፕተር መጡ። ቫልኪሪ። በሆስፒታሉ ያረፈው ጥቁር ሄሊኮፕተር ለማን መጣ? የዝምተኛዋ ነርስ አስደንጋጭ ማንነት። ቫልኪሪ። በሳንታ ክሩዝ ሆስፒታል ውስጥ አይጥ እየተባለች በሐኪሞች የምትናቀውና የሚሳለቁባት አና ሲልቫ እጆቿ የሚንቀጠቀጡ ምስኪን ነርስ ትመስል ነበረ። ዶክተር ራፋኤል ኮስታ ሁል ጊዜ ያዋርዳታል፣ የሥራ አቅም የላትም እያለ ያፌዝባታል። ነገር ግን አንድ ቀን በሆስፒታሉ አደባባይ ጥቁር ሄሊኮፕተር ወይም ብላክ ሃውክ በመባል የሚታወቀው ሲያርፍና የታጠቁ የልዩ ኃይል ወታደሮች ቫልኪሪ እያሉ ሲያፈላልጓት የሁሉም ሰው ትንፋሽ ተቆረጠ። አና ማናት? በጦር ሜዳ የነበራት ሚስጥርስ ምንድን ነው? ሐኪሙስ እውነተኛ ማንነቷን ሲያውቅ ምን ይሰማው ይሆን? ይህ ታሪክ ሰውን በውጫዊ ገጽታው መመዘን ምን ያህል ስህተት እንደሆነና በዝምታ ውስጥ ታላቅ ጀግንነት ሊደበቅ እንደሚችል የሚያስተምር እጅግ ልብ አንጠልጣይና ስሜታዊ ትረካ ነው። እስከ መጨረሻው ተከታተሉ። ለዩቲዩብ ቻናላችንም አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ከሆኑ ደግሞ ላይክ፣ ሼር በማድረግ እንዲሁም ስለ ታሪኩ ያላችሁን አስተያየት ኮሜንት ላይ በማስቀመጥ ይሳተፉ። ታሪኩ እንደሚከተለው ይቀርባል። ቫልኪሪ፣ የዝምተኛዋ ነርስ አስደንጋጭ ሚስጥር። በዙሪያችሁ ያሉትን ሰዎች በትክክል ታውቋቸዋላችሁ? አብራችሁ የሚሰራውን ሁልጊዜ የሚናቅና ዝምተኛ የሆነውን ሰው? ምናልባት እናንተ የማታውቁት የአንድ ትልቅ ጦርነት አፈታሪክ ቢሆንስ? ዛሬ የምናየው ታሪክ ስለ አንዲት ነርስ ነው። በሳንታ ክሩዝ ሆስፒታል ውስጥ አይጥ እየተባለች የሚሳለቁባት እጆቿ የሚንቀጠቀጡ ምስኪን ሴት። ነገር ግን አንድ ቀን ጥቁር ሄሊኮፕተር በሆስፒታሉ አደባባይ ሲያርፍና የታጠቁ የልዩ ኃይል ወታደሮች ስሟን እየጠሩ ሲገቡ የሁሉም ሰው ትንፋሽ ተቋረጠ። ይህቺ ነርስ ማን ናት? እጆቿ ስለምን ይንቀጠቀጣሉ? እውነት ሁል ጊዜ በዝምታ ውስጥ ትደበቃለች? እስከ መጨረሻው ተከታተሉኝ። በሳንታ ክሩዝ ሆስፒታል ውስጥ ሌሊት 8 ሰዓት ነው። ኮሪደሩ ጭር ብሏል። የሚሰማው የፍሎረሰንት መብራቶች የጩኸት ድምፅና የኦክሲጅን ማሽኖች ትንፋስ ብቻ ነው። አና ሲልቫ በመድኃኒት መደርደሪያዎች መሃል ቆማለች። እጆቿ በትንሹ ይንቀጠቀጣሉ። ይህ መንቀጥቀጥ የዕለት ተዕለት ጠላቷ ነው። ዶክተር ራፋኤል ኮስታ ትዕቢተኛውና በከተማው ታዋቂ የሆነው የቀዶ ጥገና ሐኪም ከረዳቶቹ ጋር እየተሳሳቀ ወደ እርሷ መጣ። ተመልከቱ አለው ዶክተሩ ወደ አና እጆች እየጠቆመ። የሳንታ ክሩዝ አይጥ አሁንም ትንቀጠቀጣለች። አና፣ ትላንት ሌሊት ላይ ለታካሚ መድኃኒት ስትሰጪ ለምን ለ5 ሰከንድ ደነዘዝሽ? ያ ታካሚ ቢሞት ኖሮስ? 5 ሰከንድ ማለት በሕክምና ዓለም ውስጥ በህይወትና በሞት መሃል ያለ ድልድይ ነው አላት። አና አንገቷን ዝቅ አደረገች። በልቧ ግን እንዲህ ትል ነበረ፣ አይ ዶክተር፣ አንተ 5 ሰከንድ ስትቆጥር፣ እኔ ግን በዚያ ሰከንድ ውስጥ በአፍጋኒስታን ሸለቆ የፈነዳውን ቦምብ፣ የጓደኞቼን ጩኸትና የደሙን ሽታ ነበር ያየሁት። ግን ዝምታን መረጠች። ዝምታ ብቸኛ መጠለያዋ ነበር። የትዝታው ሰይፍ። አና ወደ ኋላ ትመለሳለች። ከ5 ዓመት በፊት በሄልማንድ ግዛት። አና ያኔ ቫልኪሪ የምትባለው የልዩ ኃይሉ የሕክምና መኮንን ነበረች። አንድ ምሽት ቡድናቸው በከባድ ተኩስ ተከበበ። የቅርብ ጓደኛዋ ሌዊስ በደረቱ ላይ በጥይት ተመቶ ደሙ እንደ ጎርፍ ይፈስ ነበረ። አና በጥይት መሃል እየተሳበች ወደ እሱ ደረሰች። አና ተይኝ፣ ሂጂ አላት ሌዊስ እየተናነቀው። ዝም በል ሌዊስ፣ ዛሬ ማንም አይሞትም አለችው። ያለምንም ማደንዘዣ
በጩቤ ደረቱን ቀዳ አየር እንዲተነፍስ አደረገችው። ያን ቀን ሉዊስን አተረፈችው። ነገር ግን ሌላኛው ጓደኛዋ ቲያጎ በአይኗ ፊት በከባድ ጥይት ቆስሎና እሷም ልትደርስበት ስትል በደረሰ ከፍተኛ ፍንዳታ ተወርውራ ወደቀች። ከዚያን ቀን ጀምሮ ነበረ ያ መንቀጥቀጥ የጀመራት። በዚያኑ ሌሊት አንዲት አሮጊት በሽተኛ ወይዘሮ ማርያም የአናን እጅ ያዙ። ልጄ ለምን እንዲህ እንዲያደርጉሽ ትፈቅጃለሽ? አሏት በለሰለሰ ድምፅ። አና ፈገግ ለማለት የሞከረች ምንም አይደል ማርያም፣ ስራቸው ስለሆነ ነው አለች። አይደለም አሏት ማርያም፣ እጆችሽ የሚንቀጠቀጡት ስለፈራሽ አይደለም፣ አንድ ትልቅ ነገር ተሸክመሽ ነው። እኔ ሳይሽ በነበረው ፍጥነት አተነፋፈሴን ያስተካከልሽልኝ አንቺ ነሽ፣ ዶክተሩ እንኳን አላየውም አሏት። አና አይኖቿ በእንባ ተሞሉ። አንዳንድ ጊዜ ማርያ ዝምታ ብቸኛው መጠለያ ይሆናል፣ ጩኸቱን ለማቆም ብቸኛው መንገድ ዝምታ ነው በማለት በሹክሹክታ መለሰችላቸው። ድንገተኛው አደጋና የቫልኪሪ መነሳት። ከ2 ሳምንት በኋላ ከተማዋን ያናወጠ ታላቅ የትራፊክ አደጋ ደረሰ። ሆስፒታሉ በታካሚዎች ተጨናነቀ። ሚጌል የተባለ ታካሚ በደም ተጠምቆ ገባ። ዶክተር ኮስታ ቀላል ነው፣ ወደ ኮሪደር አውጡት በማለት በቸልታ አዘዘ። አና ግን የታካሚውን አንገትና አተነፋፈስ ስታይ አደገኛ ምልክቶችን አስተዋለች። አቁም አለች አና። ድምጿ ተቀይሮ ነበር፣ ቀዝቃዛ፣ ቁጡና አዛዥ። ይህ ታካሚ አልተረጋጋም፣ የሳምባ መቁሰል ወይም ኒሞኒያ አለበት። ወደ ኮሪደር ካወጣኸው በ5 ደቂቃ ውስጥ ይሞታል አለች። ዶክተሩም ተቆጣ። አንቺ ነርስ ነሽ፣ እኔ ሐኪም ነኝ፣ አታዥኝም እያለ ሲጮህባት የታካሚው የልብ ትርታ በድንገት ቆመ። ዶክተሩም በድንጋጤ ምን ማድረግ እንዳለበት ሲጠፋው፣ አና ግን አልተሸበረችም። ከኪሷ ትልቅ መርፌ አውጥታ የዶክተሩን እጅ በኃይል በመያዝ ወዲህ ሂድ ብላ አዘዘችው። ከዚያም የታካሚውን ደረት በመርፌ ወጋችው። የታፈነው አየር ሲወጣ የሚጌል የልብ ትርታው ወዲያው ተመለሰች። ጥቁሩ ሄሊኮፕተርና እውነተኛው ማንነት። ዶክተር ኮስታ በውርደት ተሞልቶ ተባረሻል፣ ከዚህ ውጪ ብሎ ጮኸ። አናም በዝምታ ቦርሳዋን ይዛ ልትወጣ ስትል ድንገት አንድ ጥቁር ሄሊኮፕተር ድምፅ ህንፃውን አወዛወዘው። 4 የታጠቁ የልዩ ኃይል ወታደሮች ወደ ሆስፒታሉ ዘለቁ። መሪው ወታደር ካፕቴን ጆዋኦ ቫልኪሪ የታለች ብሎ ጠየቀ። የሆስፒታሉ ሰራተኞች ግራ ተጋቡ። አናን ነበረ የምትፈልጉት? እሷማ አይጥ ናት፣ አሁን አባረናታል አለው ዶክተሩ። ካፕቴኑ ወደ ዶክተሩ ጠጋ ብሎ የአይኑን ብሌን እያየ እንዲህ አለው፣ አንተ አሁን ያባረርከው የብራዚል ጦር ኃይል ያለው እጅግ ውድ የሕክምና ባለሙያን ነው። በአፍጋኒስታን ሸለቆ ውስጥ በመቶዎች የሚቆጠሩ ወታደሮች ከሞት መንጋጋ ያወጣችውን ሴት አፈ ታሪክ ነው ያባረርከው አለው። የመጨረሻው ተልእኮ። አና ልትወጣ ስትል የቀድሞ አዛዧ ጆዋኦ አገኛት። አና፣ ቲያጎ እየሞተ ነው፣ በአንድ አይነት ጥይት ተመቷል። ሲቪል ሐኪም ሊያስወጡት አልቻሉ፣ አንቺ ግን ትችያለሽ አላት። አና እጆቿን አየች፣ ይንቀጠቀጡ ነበረ። ጆዋኦ ግን አገጯን ይዞ ቀና አደረጋትና አና፣ የሚንቀጠቀጡት ስለፈራሽ አይደለም፣ እውነተኛ ማንነትሽን አፍነሽ ስለያዝሽው ነው። ልቀቂው። ዛሬ አንቺ ነርስ አይደለሽም፣ ዛሬ አንቺ ቫልኪሪ ነሽ አላት። አና አይኖቿን ጨፍና ስትከፍት ፍርሃቷ ጠፋ። የት ነው ያለው አለች በቁርጠኝነት። ወደ ድንገተኛ ክፍል ተመልሳ ስትገባ ዶክተር ኮስታን ገፍታ በመጣል ከመንገዴ ራቅ ራፋኤል፣ አሁን የባለሙያ ጊዜ ነው አለችው።
ቲያጎ በደም ተጠምቆ ሲመጣ አና ያለምንም ማመንታት የሕክምና ጓንቶቿን አጠለቀች። የውጊያ ሜዳውን አፈ ታሪክ ወደ ስራዋ መለሰችው። የአና ታሪክ የሚነግረን አንድ ትልቅ እውነት አለ። ታላላቅ ሰዎች ሁል ጊዜ አይጮህም። ታላቅነት በዝምታ ውስጥ፣ በትዕግስትና በትህትና ውስጥ ተደብቆ ሊቆይ ይችላል። እናንተስ በዙሪያችሁ ያለን ዝምተኛ ሰው ንቃችሁ ታውቃላችሁ? ምናልባት ያ ሰው ነገ ህይወታችሁን የሚታደግ ጀግና ሊሆን ይችላል። ይህ ታሪክ ልባችሁን ከነካው ላይክ አድርጉ፣ ለጓደኞቻችሁም አጋሩ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።